ወለማ ضرب ابن مريم مثلا የመርየም ልጅ እንደ ምሳሌ ተደርጎ በሚወሰድበት ጊዜ إذا قومك منه يسجون ያንተ ወገኖች ከዚህ አባባል ድምጻቸውን ከፍ አድርገው የሚጮሁና የሚያወቁ ሆኑ በመሳቅና በመሳለቅ ማለት ነው። ማለትም ምንድነው አላህ Subhanahu Wa Ta'ala በሌላው አያት إنكم وما تعبدون من دون الله حسب جهنم وأنتم لها واردون በሚል ጊዜ ሙሽሪኩል አረብ በዙሪያቸው እንግዲህ ነበሩ። እናንተ የምትገዙላቸው የምታመልኳቸው ጣዖታቶች ሁሉ በሙሉ ተጠቃላችሁ የውመል ቂያማ ለጀሃነም ትዳረጋላችሁ አለ። አብዱላህ ኢብኑ ዚባራ የሚባል አንድ ጨቅጣቃ ሰውዬ ነበር፣ ነገር አዋቂ የሚባል እና አልየውም ኸሱምቱ ሙሐመድን አለይባ በዛሬው አባባሉ አሁን ይሄም የአላህ ቃል ነው የምትለው መሐመድ አላቸው በአደባባይ በህዝብ ፊት። አዎና እንግዲያው ዛሬ ረክቻለሁ በገዛ ቃልህ አለ። እንዴ እናንተ የምታመልኩላቸው ሁሉ በሙሉ የጀሃነም ናቸው ካልክ ከኛ እንግዲህ በተለያየ አገርና በተለያየ ጊዜ የተመለኩ ብዙ ቅዱሳኖች አሉ አለ። ለምሳሌ ነብዩላህ ኢሳ ያው ነብይ ናቸው ትላለህ ባንተ አባባል ነብይ ናቸው ትላለህ፣ ግን የሆነ ነሷራዎቹ ይገዟቸዋል። እሱም እንግዲህ ከአላህ ውጪ ሰው ስለተገዛው ጀሃነም ሊገባ ነው ማለት ነው ባንተ አባባል። ይሄው ባንዴ ራስ ሁለት ምላስ ይሆናል። ይሄ ነው ነብይ ነው አለ፣ እንደገና ደግሞ ጀሃነም ይገባል ይላል ሲል አንድ ጊዜ አወቁ ዙሪያውን ያሉት መኳንንቶች ማለት ነው ተሰራለት ብለው እና ይሄንን እንግዲህ በሚል ጊዜ ለጊዜው የረታው መስሎት ነበር እሱ። አላህ ግን Subhanahu Wa Ta'ala መልስ ሊሰጠው ነው ማለት ወቃሉ እነዚህ ሙሽሪኮቹ እንግዲህ በዚህ በመሪያቸው አማካይነት ምናሉ አሊሃቱና ኸይሩን አምሆ ማዘረቡ ለከዳጅ ለመሆኑ እኛ የምንገዛላቸው በካባ ዙሪያ እንግዲህ ወደ 360 የሚሆኑ ጣዖቶች ነበሩ። እነዚህ 360 ጣዖቶች ከተለያየ ቁሳቁስ የተቀረጹ ናቸው። እነዚህ እሳት ይገባሉ ቢባልም ኢሳ ነብዩ ሰውዬ እስከገባ ድረስ ኢሳ ይበልጣል ወይስ እነዚህ ጣዖቶች? ኢሳ እስከገባ ድረስ የኛም ጣዖቶች ቢገቡ አያስገርመንም ሲል እንደገና አወቃ ሳቀ ህዝቡ ማለት ነው። ማዘረቡ ለከይላ ጀሪልና ግን እነሱ ይህን ምሳሌ አድርገው ነብዩላህ ኢሳን ከማዕቡዲያት አልባጢል ጋር ደምረው አላቀረቡም እንዲሁ ክርክሩን ጉንጫ አልፋ ለማድረግ ያህል እንጂ ደረቅ ክርክር ለማካሄድና የማይረሱትን የሚረሱ ለመምሰል ካልሆነ በስተቀር ነገሩ ተጨባጭ አይደለም ማለት ነው። ሁሉም ቀውሙን ኸሲሙን በእውነት እነዚህ ሰዎች እንዲሁ ዝም ብለው ደረቅ የሆነ ማወራረጃ የሌለው ክርክር የሚያካሂዱ ትዕቢተኞች ናቸው እንጂ ነገሩ እንደማያስዋጣቸውና ይሄ እንደማይዝላቸው የታወቀ ጉዳይ ነው። እንግዲህ አላህ Subhanahu Wa Ta'ala እንደዛ ያለው ህገወጥ የሆኑ አማልክቶች ሆነው ራሳቸው ሰዎቹ ሰርተዋቸውና አዘጋጅተው የሚያመልኳቸው ነገር ነብዩላህ ኢሳ ነብይ ናቸው። በጊዜያቸው ተውሂድን አስተምረው ነው ይሄ ያው በሌላው አያት እንደተጠቀሰው ያ ኢሳ ኢብኑ መርየም አንተ ቁልተ للناس اتخذوني وامي الهين من دون الله ብሏል አላህ። የውመል ቂያማ ይጠይቀዋል እኔንና እናቴን አምላክ አርጋችሁ ያዙ አላህን ተውት ብለህ ነው እንዲያስተማርከው ሲል ማቁልቱ ለሁም ኢላ ማ አመርተኒ ቢሂ ብለዋል። እኔ አንተ እንዳስተምር ያዘዘኝ ተውሂድ ነው እንጂ አስተማርኩት እኔንና እናቴን ተገዙ አላህን ተውት አላልኩም። እንኩንቱ ቁልቱ ፈቀድ አልምተው ይሄን ብዬ ከሆነ አንተ ታውቃለህ አንተ ራስህ መስክርብኝ ብለው ደረሳቸውን ነፍተው አላህ ጋር እንኳን የሚከራከሩ መሆናቸው ተረጋግጦላቸዋል። እና ነሷራዎቹ ግን ያለ ስማቸው ስም ሰጥተው እሳቸው ወደ ሰማይ ከወጡ በኋላ እንደገና ጌታ ነው የጌታ ልጅ ነው ብለው ያላግባብ በህገወጥ መንገድ ተገዙና አመለኳቸው እንጂ ራሳቸው ይሄን ነገር አልተስማሙበትም። በህይወታቸው እያሉ እንደውም ይሄን ሽርክን ሽርጣቸውን ገተው ሲዋጉት የቆዩ ሰው ናቸው እንጂ የሽርክ ደጋፊም ሆነ አስተባባሪ አልነበሩም ማለት ነው። አሁን ግን ባለው በህዝቦቹ ተጨባጭ ሁኔታ ነሷራዎቹ እንደ አምላክ አድርገው ስለሚያዩት ኢሳም እንግዳውስ ማዕቡድ غير الله ነውና አብሮ ጀሃነም ይገባል ማለት ነው። እሱ ከገባ ደግሞ የኛም ጣዖቶች ቢገቡ ግድ የለም ብሎ ሲናገር የሰውዬ
እውነት እንግዲህ መረጃው የያዘለት መስሏቸው ጮሁ እነዛ ግብዞቹ ማለት ነው። አላህ ደግሞ ይሄ መጀመሪያ የመከራከሪያ ነጥብ አይደለም። ኢሳ የተውሂድ አስተባባሪ እንጂ የሽርክ እንትን አይደለም፣ መሪ አልነበረም። ስለዚህ እሱን ከምኑ ጋር ታያይዙታላችሁ? የማይመስለውን ነገር እንደው ዝም ብላችሁ በደረቁ ልትከራከሩ ፈልጋችሁ ካልሆነ በስተቀር የሚያሰድ አይደለም አለ ማለት ነው። ኢን ሁወ ኢላ አብዱን አንዓምና ዐለይሂ ነብዩላህ ኢሳ እኛ መልካም ጸጋችን የለገስንለት ባሪያ እንጂ ሌላ አይደለም። እናንተ እንደምትሉት ጣዖት አይደለም። ያው ሪሳላና ንቡዋን የመሰለ ጸጋ አጎናጸፍነው እድለኛ ነው። ወጀዐልናሁ መሰለን ሊበኒ እስራኤል እንደው ለእስራኤል ዘሮች ለታላቅ ሰው መገለጫና ልዩ ምሳሌ አድርገን የፈጠርነው ነው። በዙዱ በዒባዳው በተቅዋው አንድ የሚጠቀስ ትልቅ ኮከብ ነው። ለእስራኤሎቹ ክብር ነበረ ማለት ነው። እንዲህ አይነቱን ቂመተ ተውሂድ የሆነውን ሰውዬ እንደገና ጣዖት አድርጋችሁ ጣዖት ጋር በመደመር እሱ የገባበት ጀሃነም የኛም ጣዖት ቢገቡ ግድ የለም ማለታችሁ በጣም አሳዛኝና አሳፋሪ ነው ባላቸው ይላል። እና ይሄንን እንግዲህ ያለው አብዱላህ ኢብኑ ዚባራ የሚባል ሰው ነበር ይባል። ረሱል ደግሞ በበኩላቸው በቋንቋ ደረጃ ተከራከሩ። ይሄ በምስጥሩ በሐሳቡ ደረጃ ቀርቶ አንተ ኩንቱ አውደከ የምን ፍጦና አልቀው ማለት ይባላል። እና በጣም አዋቂን ሰዎች ናቸው ከሚባሉት አንዱን አርጌ ነበረ። ለካ እንደዛ አይነት እንደ ቋንቋ እንኳን የማትረዳ ገገማና እንደ አሉት ይባላል። እንዴት ሲላቸው ኢነኩም ወማ ታቡዱን እኮ ነው ያለው። ወመን ታቡዱን አይደለም ማናመን እንኳን አለየህም እስካሁን ማለት ነው። ወመን ታቡዱን ቢባል ሰውን መላእክትን ጅንን ያቃታል። ወማ ከሆነ ግን ለማላእክት ነው ብዙ ጊዜ ማምትመጣው እና ከአላህ ሌላ የምታመልኳቸው ጣዖታቶች ማለት ነው የተፈለገው እንጂ ኢሳን መች ጨምራው በቋንቋ ደረጃ እንኳን ብትወስደው በማለት እንደገና ዞ አስተቁበት ይባላል። እውነትም ተሳስተሃል አሉ። እና በዚህ መልክ እንግዲህ ነብዩላህ ኢሳን እንደ ምሳሌ አድርጎ ሰውየው ጣዖቶች ጋር በመደመር ጀሃነም ይወርዳሉ፣ እሱ ተወረደ ደግሞ የኛም ጌቶች ይወርዱ ምንም አይደለም ብሎ ሲሳለቅባቸው ስቀው የነበሩትን ያህል ኋላ እንደገና ነገሩ እየተፋፋመ ሲመጣ ኢየሱስ ተተጋለጠና ፈተራው ደግሞ ዝሮ አፈረ ማለት ነው። አላህም ደግሞ በሌላው አያት ان الذين سبقت لهم من الحسنى اولئك عنها مبعدون لا يسمعون حسيسها وهم في مشتات انفسهم خالدون አለ። ነብዩላህ ኢሳን የመሰሉትና መላእክቶቹ ሌሎችም ታላላቅ የተውሂድ ሰዎች እናንተ እንደምትመኙት እንኳን ጀሃነም እናንተ ጣዖቶች ጋር ሊገቡ ቀርቶ ጀሃነም ስታልፈም አታያቸው፣ ድምጧንም አይሰሙ፣ ከሷ በራቀ ቦታ ጀነት ገብተው ይንበሻበሻሉ በማለት ለነሱ የደገሰውንም በአጋጣሚ ተናገረና ገለጸላቸው ማለት ነው። ወለው ነሻኡ ለጀዐልና ሚንኩም መላኢከተን ፊል አርድ የኽሉፉን እኛ ደግሞ ብንፈልግ ኑሮ ወይም ብንሻ ከናንተ በእናንተ ፈንታ በዚህ ባላችሁባት ምድር ላይ የመላእክት ህዝቦችን እናንተን እንዲተኳቸውና እንዲኖሩ በዒባዳ ዓለሙን እንዲአምሩ ባስቻልኩኝ ነበረ ይላል። ዳሩ ግን መጀመሪያውንም ስፈጥራት ይችን ምድር ለሰው ልጆችና ለጂኖች መኖሪያ ብዬ ነው እንጂ የወሰንኳት ብፈልግ ኑሮ እንደዚህ የምትጨማለቁትን ሰዎችና ጂኖች ጠራርጌ አጥፍቼ እየሸይቲ ብኩም ወይቲ ኸልቅን ጀዲድ እንዳለው በእናንተ ፈንታ መላእክቶችን በተለዋጭነት ባሰፍርባት ሁሉም መላእክት ሰጥለት ብሎ ለኔ የሚገዛና የሚታዘዝ ሊሆን ይችል ነበር። ይሄን ለማድረግ እየቻልኩኝ ግን ያው እናንተ እስቲ ተፈተኑ ብዬ ነው የተውኳችሁ ይላል። ወኢነሁ ለዕልሙ ሊሰዓቲ ነብዩላህ ኢሳ ደግሞ አሁን የናንተ መሳቂያና መሳለቂያ ሳይሆን እንደውም ወደ መጨረሻ ጊዜ ከሰማይ ዓለም እንደገና በጌታው ፍቃድ ወደ ምድር እንዲወርድ ይደረጋል። የሱ ወደ ምድር መመለስ ቂያማ የደረሰ ስለመሆኑ ተጨባጭ ማስረጃ እናደርገዋለን ነው። የቂያማ መድረሱ መታወቂያ እናደርገዋለን። ያው ለእንዚለና አለይኩም ኢብኑ መርየም ሐከመ ሙቅሲቶን እንዳሉት ነብያችን በሐዲስ አኺረት ዘማን በሚሆንበት ጊዜ ቂያማ ሲደርስ አካባቢ 9 የሚሆኑ ግዙፍ ምልክቶች አሉ ቂያማ መድረሱን የሚያረጋግጡ። ከነዛ አንዱ የነብዩላህ ኢሳ ከሰማይ መውረድ ነው። እና ወደ ሰማይ በሚወርዱበት ጊዜ ዓለም በዛ ወቅት ተውሂድ ጨርሶ ከምድር ላይ ጠፍቶ በሽርክና በኩፍር ተጨማልቃ ነው
እንደገና ያንን የተጨማለቀውን ሁሉ አስወግዶ ሙሽሪክ የተባለን ሁሉ ከምድር ላይ መንጥሮ በተውሂድ እንደገና ለተወሰነ ጊዜ ይመራታል ይችን ዓለም ተብሏል ማለት ነው። እና የሱ መምጣት እናንተ ዛሬ ጣዖት አደረጋችሁት፣ ጣዖት ጋር ጀሃነም ይወርድ አደረጋችሁት። እንደውም ባይገርማችሁ ጸረ ጣዖት ከመሆኑ የተነሳ አኺረት ዘመን ላይ ተመልሶ መጥቶ ይችን ምድር እንደገና የተውሂድ ራያ ያውለበልብባታል ብትሰሙ በላቸው። ፈላ ተንተሩነ ቢሃ እና ቂያማ በመምጣቷ አትጠራጠሩ። እሷ የማትቀር መሆኑን ከሚያረጋግጡት መረጃዎች አንዱ የነብዩላህ ኢሳ መመለስና በዚህ ምድር ላይ ተውሂድ ማወጅ ነው ማለት ነው። ወተቢዑኒ ስለዚህ እኔ የምላችሁን ተከተሉኝ። هذا صراط مستقيم አማራጭ ያለው ብቸኛውና ቀጥተኛው መንገድ ይህን ያመጣሁት ነውና በላቸው ያ መሐመድ ኢላህ ወላ ተደነቁም ሸይጣን እኔን ተመቀበልና ተመከተል ሰይጣን አይገርግራችሁና ያደናቅፋችሁ። ኢነሁ ለኩም አዱው ሙቢን ሰይጣን ለእናንተ እንግዲህም ግልጽ የሆነ ጥላት ነው፣ ጥፋት እንጂ ልማት አይሻላችሁምና እኔ ጌታችሁ የላከላችሁን ነብይ ብትከተሉ ይሻላችኋል፣ ሰይጣንን ተከትላችሁ ከመደናበርና ገደል ከመውረድ በላቸው ነው። እና እንግዲህ ነብዩላህ ኢሳ ወደዚህ ምድር መልሰው እንደሚመጡ እና ተውሂድን እንደገና እንደሚያውጁ ሲጠቅስ እግር መንገዱን ወጥሮስ ወደ ሰማይ ከመውጣታቸው በፊት አቋማቸው ምን ነበረ የሚለውን ሊጠቅሰው ፈለገ ማለት ነው። ወለማ ጃአ ኢሳ ቢልበይናቲ ፊ አዋኒሂ ቀደም ሲል በዚህ በምድር ላይ የአላህ ሙዕጂዛ ይዞ በመጣበት ጊዜ ነብዩላህ ኢሳ ምን ይል ነበረ ብትሉ ቃል ቀድ ጅእቱኩም ቢልሂክማ እስራኤሎችን እንደዚህ ነው ያላቸው፣ ለእናንተ መሪና አስተማሪ ሆን ዘንዳ ከጌታችሁ ዘንዳ ጠቃሚ የሆነ ዕውቀትና ጥበብን ይዤላችሁ መጣሁኝ በማለት ራሱን አስተዋወቀ። ወሊኡበይነ ለኩም ባዕድ الذي تختلفون فيه ከዛሬ ደግሞ ከነብዩላህ ሙሳ በወረሳችሁት ዲን የሚያጨቃጭቋችሁን ነጥቦች መፍትሄ ልሰጣችሁ መጣሁኝ። ያው እክትላፍ እንግዲህ በተውራት በሚወስዱት መመሪያ ያው ማንኛውም ዑለማ በመሳኢል እክትላፍ እንደሚሆን በኡሱል በፍሩዕ ብቻ ሳይሆን በመሰረታዊ ነጥቦችም ይጨቃጨቁ ነበር ይሁዶች እየተከፋፈሉ በቡድን እና እነዚህን የሚያከራክሯቸውን ነጥቦች ትክክለኛውን ትርጉም ሰጥቼ ችግራችሁንና ልዩነታችሁን ልፈታላችሁ መጣሁኝ በማለት ነው ራሱን ያስተዋወቀው። ፈተቁላህ ስለዚህ አላህን ፍሩ ወአጢዑን እኔ የምነግራችሁና የማዛችሁን ሁሉ ስሙና ተባበሩኝ በማለት ያው በተውሂድ መጥቶላችሁ ነበር በወቅቱ። እና ይዘውት የመጡም ነገር ምንድነው? ኢነላህ ሁወ ረቢ ወረብኩም ይሄ ነው የማያሻማው ያው ላ ኢላሃ ኢላላህ ነው ማለት አላህ ጀለ ጀላሉ የኔም የናንተም ኻሊቅ ነው። ሹፍ እንግዲህ እነሱ የጌታ ልጅ ወይም ጌታ ብለው ነው የሚወናበሉት። እሱ መጀመሪያ ሲመጣ ኢነላህ ሁወ ረቢ ነው ያለው። ራሱን ባሪያ ነው ያደረገው ግልጽ አድርጎ ጌታዬ የኔ ኻሊቅ አላህ ነው ወረብኩም የናንተም ኻሊቅ አላህ ነው እንጂ ያለው እናንተ እንደምትሉት የጌታ ልጅ ቢሆን ኑሮ አላህን የመሰለ አባት ያለው ሰው እናንተ ጋር ራሱን ደምሮ ባሪያ ነኝ አይልም ነበር። ኢነላህ ሁወ አቢ ነበር የሚለው በእናንተ አባባል ቢሆን። እሱ ግን በወቅቱ ኢነላህ ሁወ ረቢ ኻሊቂ ወራዚቂ ጌታዬ አላህ ነው ወረብኩም የናንተም ኻሊቅም ራዚቅም አላህ ነውና ፈዕቡዱ እሱን በብቸኝነት ተገዙለትና አምልኩት እኔ ጋር ሆናችሁ እኔም አንዱ ባሪያ ነኝ ከኔ ጋር ተባባሪ ሆናችሁ የአላህን ተውሂድ ተቀበሉና ለሱ ታዛዥ ሁኑ ብሎ ነው ያስተማረው። هذا صراط مستقيم ትክክለኛውና የማይዛባው ጎዳና ይህ ብቻ ነው። ከዚህ ውጭ ከሄዳችሁ አላህን ከማንም ጋር ካዛመዳችሁና ካዋለዳችሁት ጥፋት ውስጥ ነው የምትገቡት ብሎ አልነበረም እንዴ ያስተማረው? ታዲያ የት ላይ ነው እሱ ሽርክን የደገፈው በላቸው ነው የሚለው። فاختلف الاحزاب من بينهم እና የነብዩላህ ኢሳ አቋም እንደዚህ ግልጽ ሆኖ እያለ ከበኋላው የመጡት ተከታይ ህዝቦች ግን በሱ ጉዳይ ተነጣጠሉና ተለያዩ። የተለያየ ቡድን ተፈጠረ ማለት ነው። ነገሩ የሚያሻማ አልነበረም አቋሙ። የሁላችንም የናንተም የኔም ጌታ አንድ አላህ ነውና ለሱ ብቻ ተገዙ የሚለውን ቢቀበሉ ኑሮ መለያየት ባልመጣባቸው ነበር። ግን ይህንን የሱን አደራና ኑዛዜ ባለማክበራቸው የእስራኤል ህዝቦች በሱ ጉዳይ ተነጣጠሩ። አንዱ ልጅ ነው ይላል፣ አንዱ ራሱ ነው ይላል፣ አንዱ ሳልሰላተን ይላል ማለት ነው።
ፈወይሉ للذين ظلموا من عذاب يوم أليم ከነሱ መካከል ራሳቸውን በኩፍርና በሽርክ የበደሉት ሰዎች አሳማኝ ከሆነው ቅጣት ወይወላቸው በማለት አስጠነቅቃቸዋለሁ። እሱ እንግዲህ የአላህ ረሱል መሆኑን ብቻ ነው ያስተማረው። አላህን በብቸኝነት እንዳመልኩ ነው የነገረው። ይህንን የተቀበሉና የተከተሉት ናጂ ይሆናሉ ማለት ነው። ከዚህ ውጭ ያሉት ልጅ ነው የሚሉትም ወይም ራሱ ጌታ ነው የሚሉትም ወይም ደግሞ የጌታ ሶስተኛ ተካፋይ ካሊስ ሰላተቲን የሚሉትም ሁላቸውም ጠፊዎች ናቸውና በጥፋቱ መስመር የተጓዙ ሰዎች ከሚያጋጥማቸው አሰቃቂ ቅጣት ወዮላቸው በማለት ይዝታልና ያስጠነቅቃል ማለት ነው። ካለንብሩነ ይለሳ እንዲህ አይነቶቹ ግፈኞች ቂያማ ቀን ደርሳ ቅጣታቸውን መቀበል እንጂ ሌላ የሚጠብቁት ነገር አለ ይላል። ማንተዚሩነ ኢላ ሀዳ አንተ ሲየውም በርተተን ቂያማ ሳታማክር ድንገት ነው ወቅቱ አስደስዱብ የምትለው እና ያቺ ድንገተኛዋ ቂያማ ደርሳ ጉዳቸው እስከሚፈጽ ድረስ ነው። ሌላ ምን የሚጠብቁት ነገር አለ? ወህም ላይ ሽዑሩም እነሱ ባላሰቡትና ባልገመቱት ወቅት ድንገት ቂያማ መጥቶ ያንን የዘላለም ውድቀትና ውርደታቸውን እስከሚረከቡ እንጂ ሌላ ምን የሚጠብቁት ነገር ይኖራል ይላል። አልአኺላው የውመይድን ባዕዱሁም ሊባዕድን ያ ቂያማ ቀን ደርሶ እነዚህ ሁሉ በባጢል የሄዱት ግፈኞችና በደለኞች እዛ ምርመራ ቦታ በሚመጡበት ጊዜ በባጢል ዱንያ ላይ ያሉ የተዋደዱና የተፋቀሩት ሁሉ ጓደኛማና ተዋዳጆች ከፊሉ ለከፊሉ የዛ ጊዜ ጥላት ሆኖ ነው የሚመጣው። ባዕዱሁም ሊባዕድን አዱውን ልክ በባጢል የተዋደደ ሰው የፈለገውን ያህል ቢፋቀርም የውመል ቂያማ ሲገናኝ አይንና ፈር ሆኖ ነው እየተወቃቀሰና እየተናከሰ የሚነሳው ማለት ነው። እና እናንተ ናችሁ ያሳሳታችሁን እኔ ምን አልኩ አስገደድኩ እንደነገርኩ እንጂ እያሉ ማለት ነው። ኢለል ሙተቂን ኢላ ኢባደላህ አልሙተቂን አላህን የሚፈሩና ፍቃዱን የሚያከብሩ ፈርሃያን ብቻ ሲቀሩ እነዛ በሐቅ የተባበሩት አላህን የፈሩት ወትሮውንም በባጢል ላይ ሳይሆን አላህ በወደደውና በፈቀደው መንገድ በመሆኑ እዛ ደግሞ የበለጠ ፍቅራቸው አብሮና ዳብሮ ነው እንጂ የሚነሱት አይጣሉም ማለት ነው።